ሰላም ተመልካቾች በእለት ተለት ኑሯችን ከምንጠቀማቸው ከምንጠጣው መጠጥ ከምንመገበው ምግብ ወይንም ከምንተነፍሰው አየር እንዲሁም ደግሞ ከምንቀባቸው ኮስሞቲክሶች ጥቃቅን ፕላስቲኮች ወደ ሰውነታችን በመግባት በጊዜ ሂደት በጤናችን ላይ እክል ወይንም ህመም ያመጣሉ እነዚህን ማይክሮፕላስቲክስ ወይንም ደግሞ ጥቃቅን ፕላስቲኮች ከሰውነታችን ለማስወገድ እነዚህን 5 ዘዴዎች እነግራችኋለሁ ማለት ነው አንደኛው ንጹህ ውሃን በደንብ በመጠጣት ሰውነትን ማጽዳት ወይንም ዲቶክስ ማድረግ ነው ሁለተኛው ስፖርትን ወይንም ደግሞ የአካል ብቃት እንቅስቃሴን በደንብ በማድረግ ሰውነታችን እንዲያልበንና ይሄንን ማይክሮፕላስቲክስ እንዲያስወግድ ማድረግ ነው ሶስተኛው በፋይበር የበለጸጉ ምግቦችን በመመገብ ሰውነት እነዚህን ማይክሮፕላስቲክስ ወይንም ደግሞ ጥቃቅን ፕላስቲኮች ከሰውነት እንዲያስወግድ ማገዝ ነው አራተኛው ከሐኪማችሁ ጋር በመነጋገር የሰውነት ማጽጃ ወይንም ዲቶክስ ማድረጊያን ክፍሎችን መውሰድ ነው ሌላውና የመጨረሻው ደግሞ ፕላስቲክ በሰውነት ውስጥ እንዳይበዛ የፕላስቲክ መመገቢያና መጠጫ ነገሮችን ወደ ብርጭቆ ወይንም ደግሞ ወደ ማይዝጉ ብረቶች ወይንም ደግሞ ከእንጨት በተሰሩ ነገሮች መጠቀምና አካባቢን ከፕላስቲክ ቆሻሻዎች ነፃ ማድረግ ነው ማለት ነው እሺ ተመልካቾች አሁን እንግዲህ የፕላስቲክ ወይንም ደግሞ በጣም ጥቃቅን ፕላስቲኮች በሰውነታችን ውስጥ ያሉትን ማስወገድ ለምን ይጠቅማል የሚለውን አንደኛ የሆርሞን መዛባትን ለማስተካከል ሁለተኛ የበሽታ መከላከል አቅምን ለመጨመር ሶስተኛ የሰውነት ክብደትን ለመቆጣጠር አራተኛ የምግብ አፈጫጨት ስርዓትን ለማስተካከል አምስተኛ የሰውነት ኢነርጂ ወይን አቅማችንን ለመጨመር ስድስተኛው እያንዳንዱ የሰውነት ክፍል ለምሳሌ እነ ኩላሊት ሳምባ ጉበት የመሳሰሉት ስራቸውን በአግባቡ እንዲያከናውኑ ለማገዝ ነው ማለት ነው እሺ እንግዲህ ተመልካቾቼ ለዛሬው ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል በቀጣይ ቪዲዮ በሌላ ርዕስ እንገናኛለን እስከዛው ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ ሰብስክራይብ ማድረግ እንዳይረሳ ቻው